የማርቆስ ወንጌል ምዕራፍ 2። ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለው ስፍራም እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ። ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣራ አነሱ። ነድለውም ሽባው የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል? ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ሥልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ፣ ተነሳ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ። ደግሞም በባህር አጠገብ ወጣ። ሕዝቡም ሁሉ ወደ እርሱ መጡና አስተማራቸው። ሲያልፍም በመቅረጫው ተቀምጦ የነበረውን የእልፍዮስን ልጅ ሌዊን አየና ተከተለኝ አለው። ተነስቶም ተከተለው። በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር። ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለምንድን ነው አሉ። ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው። የዮሐንስ ደቀ መዛሙርትና ፈሪሳውያን ይጦሙ ነበር። መጥተውም የዮሐንስና የፈሪሳውያን ደቀ መዛሙርት የሚጦሙት ያንተ ደቀ መዛሙርት ግን የማይጦሙት ለምንድን ነው አሉት። ኢየሱስም አላቸው፣ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጦሙ ይችላሉን? ሙሽራው ከእነርሱ ጋር ሳለ ሊጦሙ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ወራትም ይጦማሉ። ባረጀ ልብስ አዲስ እራፊ የሚጥፍ የለም። ቢደረግ ግን አዲሱ መጣፊያ አሮጌውን ይቦጭቀዋል፣ መቀደዱም የባሰ ይሆናል። ባረጀ አቁማዳም አዲስ የወይን ጠጅ የሚያኖር የለም። ቢደረግ ግን የወይን ጠጁ አቁማዳውን ያፈነዳል፣ የወይኑም ጠጅ ይፈሳል፣ አቁማዳውም ይጠፋል። አዲሱን የወይን ጠጅ ግን በአዲስ አቁማዳ ያኖራሉ። በሰንበትም በእርሻ መካከል ሲያልፍ ደቀ መዛሙርቱ እየሄዱ እሸት ይቀጥፉ ጀመር። ፈሪሳውያንም እነሆ በሰንበት ያልተፈቀደውን ስለምን ያደርጋሉ አሉት። እርሱም ዳዊት ባስፈለገውና በተራበ ጊዜ እርሱ አብረውት ከነበሩት ጋር ያደረገውን አብያታር ሊቀ ካህናት በነበረ ጊዜ ወደ እግዚአብሔር ቤት እንደገባ ከካህናት በቀር መብላት ያልተፈቀደውን የመሥዋዕትን እንጀራ እንደበላ ከእርሱም ጋር ለነበሩት እንደሰጣቸው ከቶ አላነበባችሁምን? አላቸው። ደግሞ ሰንበት ስለ ሰው ተፈጥሯል እንጂ ሰው ስለ ሰንበት አልተፈጠረም። እንዲሁ የሰው ልጅ ለሰንበት እንኳ ጌታዋ ነው አላቸው።